አማራ የሚባል ብሔር የለም ሲል የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። ከዚያ በፊትም በነበሩ መንግስታት ትልልቅ የኢትዮጵያ ምሁራንን የበሉ ሰዎች ዛሬ ላይ የትግሉ ፊታውራሪ ሆነው መጣዋል ማለት ነው። የአማራን ህዝብ ጥቅም የሚጋፋ ብቻ ሳይሆን የሀገርም ሉዓላዊነት የሚያጠፋ ሆኖ ስናገኘው ያለ በግልጽ ወደ ጠብ ውስጥ ገባ ነው ማለት ነው። እናንተስ እዛ ሆናችሁ ተገነዘቡት ነበር? የመጀመሪያው ፊት ለፊት መጥተው ድርድር የሚባል ነገር በታምር አይታሰብም ምናምን ማጥፋት አለብን መግደል አለብን ጄኔራሎችን ቆርጠን ጎትተን ምናምን የሚሉ ፕሮፓጋንዳዎች የመጡት በመሪዎች ነው። እነዚያ መሪዎች ባክግራውንዳቸው ደግሞ የቲፒኤልኤፍ እና የሻዕቢያ ወኪሎች ናቸው። አማራም ወጣት ካነቁት ውስጥ ካደራጁት ውስጥ የመጀመሪያው ነኝ እኔ። አብረው ሌሎች ጓዶች አሉ ግን አለውበት ነው። ይሄንን ወጣት አንደኛ ኤክስትሪምሊ በመግፋት ይሄ ከጥያቄው ውጭ ሌላ ጥያቄም ጭምር እንዲዝ ኮርነር የማድረግ ነገሮች ተፈጠሩ። የኤርትራ መንግስት ተራ አተራማሽ ብቻ እንድትሆን በጥባጭ ብቻ እንድትሆን ነው የሚፈልገው እንጂ ተደራጅታ አቅም ፈጥራ ለሴንትራል ፓወርም አቅም እንድትሆን አይፈልግም። ይሄንን ሰቆቃ ምድር ላይ ያለው እውነታ ይሄን ያዩ ወደዚህ ነገር የሚከተል ነገር አንድ ላይ ምሮ አይከብድም? አንዳንድ መሪዎች እኮ ቦልድ ሊወጣው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለም አፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በአገር ላይ ስትቆምር ነው ባንዳነት። በዚህ ድርድር አንድ ትልቁ አፋሃድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥነው። እንዴት ተባለኝ? አሁን ላይ ትልቁ አደጋ ሶሻል ሚዲያው በጣም ትልቁ በቃ የአማራ ህዝብ ጣላት ብዬ እንትን ምለው አሁን ሶሻል ሚዲያው ያልተፈጠረውን ተፈጠረ ይላል። ምንም የሌለውን እንትን ያደርጋል። እንደ ሀገርም ይሄ የራሱ ልጓም ካልተበጀለት ሶሻል ሚዲያው ጣላት ነው። ድርድርና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ከጃምለው ነውና እሱንም ጭምር ፈንቅለን ነው ወጣ ነው። አሁን አፋድ ምን አንራሱን እያጠናከረ ነው በሰላማዊ መድረክ ላይ በየተራ ከመሞት ውጭ የሚያተርፉት ነገር የለም። ህዝብ ከማሰቃየት ህፃናትን ሴቶችን ከማሰቃየት የዘለለ ትርፍ የለውም። ስለዚህ የተሻለው ነገር አሁን መነጋገር ነው መደራደር ነው። የሻዕቢያ ጣልቃ ገብነት አንድ ጥያቄ ያስመልስ አንድ ሁለት ምናምን የምትላቸው በጣም ብዙ ናቸው። ይሄ ዋርሎርድ ተፈጥሯል። ይሄን ታስተውሉ ነበር እዛ ያላችሁ? ከወረዳ ጀምሮ እስከ ፌደራል ድረስ የተያያዘ የጥቅም ሰንሰለት ያለው የፖለቲካ ፍላጎት ያለው ከጀርባ ደግሞ እነዚህ የባዕዳን ሀገሮች ኢንተረስትና ክፍያ የተፈጸመለት አለ በብዛት አለ። ይሄን በሚዲያ ተናግረው ብቻ ሳይሆን ለሚመለከተው አካል ጥቆማውን በመስጠት መስራት ያስፈልጋል። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በቅርብ ጊዜ ስራ አስፈጻሚ እናዋቅራለን። ህጋዊ ፓርቲ ሆኖ በምርጫም ይወዳደራል። ለዘንድሮ ምርጫ ላይደርስ ይችል ይሆናል። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ የጊዜ ግስ እንግዳይ ማስረሻ ሰጤ ነው፣ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር። ማስረሻ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። ዛሬ ብዙ ጉዳዮች እናወራለን። ስንት አመት ሆነ ከስር ከተፈታ? 8 አመት። 8 አመት ሊሆን ነው። አዎ። ቅሊንጦ፣ ሸዋሮቢት፣ ዘዋይ። አዎ። ከምክንያቱን ጀምር እስቲ። ምን ነበር ለዚህ ያደረገ? አዎ በወቅቱ የነበረው እንግዲህ ከ1983 በኋላ ሀገሪቷን የተቆጣጠራት የህወሓት መንግስት በተቋማት ላይ በብቸኝነት ማዘዝ ፈለገ።
ተቋማት በሙሉ በተቋም ዲሲፕሊን ከመመራት ይልቅ በዚህ በብሔር የበላይነት እኛ ብቻ እንወቅ እኛ ብቻ አዛዥ የማድረግ ራሳቸውን የሀገር ተቆርቋሪ ብቸኛ ተቆርቋሪ እኛን ደግሞ ደሞዝተኛ አድርገው እየቆጠሩ ስለነበረ በዚያ አለመግባባት ተፈጠረ። ኢትዮጵያ እንደሚታወቀው የብዙ ብሔር ብሔረሰቦች ሀገር ናት። ስለዚህ አንድ ብሔር የበላይነት ደግሞ አንቀበልም በሚል በዚያ የተነሳ ነው እንግዲህ ለስር የተዳረገው ማለት ነው። አየር ኃይል እያለ ማለት ነው። አየር ኃይል እያለሁ ምንድነው ስፔሲፊክ ጉዳይ አስታውሰን እስቲ። በወቅቱ የነበረው ይሄ ምርጫ ነበር። ምርጫውን ያው 100% አሸንፍ ያለው በሚል ነበር ለህዝብ አናውንስ ያደረጉት። ግን ደግሞ ቅድም የተናገርኩት የዚህ የብሔር የበላይነቱ ጣራ የነካበት ሌላውን ብሔር አንደርማይን የማድረግና ራሳቸው ብቻ የሀገር ተቆርቋሪ አድርገው እየሳሉ ስለነበረ በዚህ ከፍተኛ ቁጣ ውስጥ ነበር የነበርነው ማለት ነው። እንግዲህ ያን ምክንያት በማድረግ ነው ከአየር ኃይል እንወጣለን በሚል በዚያ ሁኔታ ነው። ኤኒዌይ ብዙ ነገር አለው ግን ምክንያቱ ይሄ ነው ለስር የዳረገን መንገድ። በኋላም ክሱ ነው የመጣብን ነገር ቢኖር ይሄው ነው። ከዚያ በኋላ እንግዲህ ያው በእስር ቤት ውስጥ የነበረውን እስር ቤትም ጭምር የነበረውን ጫና እናንተ የሚዲያ አካላት የምታውቁት ነው። እዚያው እስር ቤትም እያለን ነሐሴ 28 የእስር ቤት መቃጠል ተፈጠረ። ቂሊንጦ እያለን ያንንም እንግዲህ እኔ የነበርኩባት ክላስ መቃጠልም አትችልም። ከላይም ከታችም ሲሚንቶ ጨለማ ቤት ነበርክ? ጨለማ ቤት ነበር። ለምን ገባ እዛ? እዚያው ውስጥ ነህም ያደራጀህ ነው በሚል ስጋት አደረባቸው። በዛ የተነሳ ለብቻ መታሰር አለብህ በሚል የተወሰኑ ሌሎች በማንነታቸው ምክንያት የገቡ የፖለቲካ መሪዎችም ጭምር ነበሩ። እነ ዶክተር ፍቅሩ ማሩ እና ሌሎችም ነበሩ። ለብቻ ታሰር ነው ማለት ነው። ከዛ ቃጠሎ ተከሰተ? ቃጠሎ የተከሰተው ሌሎች ዞኖች ላይ ነበር የነበረው። ዞን 2 እና ዞን 1 አካባቢ ነበር የነበረው። ከነዚያ ዞኖች በጣም እንርቃለን። ግን በእንደዚያ ውስጥም ሆነ አንተን ያቃጠልከው በሚል አንደኛ ተከሳሽ እንደምታስታውሰው እኔ ነበር የነበርኩት። ልደታ 4ኛ ምድብ ችሎት አይቲን አንደኛ ተከሳሽ ሆኜ በሁለት መዝገብ ነበር የነበረው። አንደኛው 38 ተከሳሾች በእኔ ስር ያለ፣ ሌሎች ደግሞ ማይነር ብለው ከዚህ ያደረጉት ወደ 137 አካባቢ ደግሞ በሌላ መዝገብ አድርገው የማይፈልጉ የሚሏቸውን የፖለቲካ እስረኞችን ገለዋል። እንግዲህ ያንን የፖለቲካ ከቨሬጅ ያስፈልገው ስለነበረ በወቅቱ ደግሞ ግንቦት 7 የሚባል ድርጅት በውጭ አለው እያለም ስለነበረ እና ይሄ ታርጋ ደግሞ ለነሱ ትልቅ ከቨሬጅ ሆናቸውና በዚያ ታፔላ ተለጠፈልን። ያው ገባን ማለት ነው። እና አንደኛው ተከሳሽም ምን የነበርኩ ማለት ነው። ጥፋተኛ ተብለናል። ያው ሞት ነው የሚያስፈርደው። ወደ 28 አካባቢ ሰዎች ተገለዋል። ለራሳቸው በጥይት የገደሏቸውን ሁሉ ለኛ ሰጠውናል። ስለዚህ በዚያ መሀል ላይ ዶክተር አብይ ወደ ጠቅላይ ሚኒስትርነት መጡ። ፍርዱ ሳያልቅ ጥፋተኛ ተብለን ግን ከቂሊንጦ አውጥተው ወደ ዝዋይ ወሰዷቸው። መጀመሪያ ሸዋሮቢት ሸዋሮቢት ቆየን። ከዚያ ወደ ቂሊንጦ መለሱን። ከቂሊንጦ በኋላ ወደ ዝዋይ ተወሰነ ጊዜ ወስደው እዚያ ማሰሩን ማለት ነው። ከዝዋይ ነው ተፈታውኝ እኔ። ክስ ላይ ያላቸው ነው ለውጥ የመጣው። ጥፋተኛ ተብለን ያው ቁጥሯን ሳይነግሩን ማለት ነው። መጀመሪያ ግን ያው በአገር ክህደት ወንጀል ብለው ደግሞ መጀመሪያ ክስ ነበረ ወደ ቂሊንጦ የገባችሁበት። የአገር ክህደት ወንጀል አለ። 3 እንደዚህ አይነት ክሶች ተደራራቢ ክሶች ነው ይዘው የመጡ። ቂሊንጦ ያለ ፍርደኛ ነበርክ? በአንደኛዋ 10 አመት ፈርደውብኛል። ገና 2ቱ ክስ እንዳለ ሆኖ ማለት ነው። ከ10 አመት ስንት አመት አስረ ነበር የዛን ጊዜ? ኦልሞስት ወደ 4 አመት 3 አመት ከ7 ወር እንደዚህ። ያኔ 2010 ከእስር ቤት እንደወጣችሁ በተለይ እስር ቤት የነበረው ሰቆቃ ጭንቅላት የሚይዝ ነበር። በጣም ከባድ ነበር። እንደውም ብዙውን ለትውልዱም አያስተምርም። እንደዚህ በቴሌቪዥን በሚተላለፍበት ወቅት እንደዚህ ከአንደር ኤጅ የሆኑ ልጆችም እንዳያዩት በሚል ብዙ ወንጀሎች እኛ ሪስፖንሲብል እንሆን ብለን ያስቀረነው አለ። ብዙ ወንጀል ያልተፈጸመ ነገር የለም በቲፒኤልኤፍ በማረሚያ ቤቶች ማለት ነው። ፐርሰናሊ ጉዳትም አስተናግደሃል?
የወገብ በሽተኛ ሆኜ ነው የወጣው። ምን ነበር ምክንያቱ? እሱ የቅሊንጦን ቃጠሎ እነሱ ራሳቸው አቃጠሉት። ከዚያ በኋላ በራሳቸው መንገድም ያንን የማይፈልጉ ያሏቸውን ሰዎች አስወገዱ። ያንን ወንጀል ተሸከም ነው። እኔ ምንም ማቀው ነገር የለም እና አላቅም ስል የሆነ ነገር ላይ አሰሩኝ። ከዚያ ነው የለቀቁኝ ማለት ነው። እንደዚህ ታስረያል ወገቤ ታጥፎ እያለ ነው እንትን ያደረጉኝ። ከዚያ ላይ ወደክ? ከዚያ ላይ ወደኩ። እግዚአብሔር ይመስገን አሁን ደህና ነኝ። ከዚያ በኋላ እንግዲህ ያው በወቅቱ የነበረው ይሄ የብሔር ፖለቲካ በየቦታው የተነዛው ይሄ ፎርስ ናሬሽን ቲፒኤልኤፍ ከዚህ ከማዕከላዊ መንግስቱ ወደ መቀሌ በምትሄድበት ሰዓት እዚያ አካባቢ ላይ ያስቀመጠችውን ክልክ እየነካካች የአማራ ህዝብ ያው በማንነቱ መደራጀትና ይህንን አደጋ መቀልበስ አለበት በሚል ወጣቶችን እየዞርኩ ማደራጀት ጀመርኩ ማለት ነው። እየዞርና አደራጀን። ያው በዚያም ጥሩ ውጤት አምጥተናል። በተወሰነ መንገድ ጥያቄው እንዲሰማ ተደርጓል። በአብዛኛው ግን ህዝቡን አንቅተንበታል። ይህ ስምምነት ሆነን ለመናገር ቀድሞ ቢሆን ያኔ ጥያቄዎች በተደጋጋሚ በሚነሱበት ወቅት ሰላማዊ ሰልፍ በነበረበት ወቅት ይሄ ክርክር፣ ድርድር፣ ንግግር ኖሮ ቢሆን ኖሮ ብዙ ነገሮችን መቅረፍ እንችል ነበር። አይ ቲንክ ጦርነቱንም ማስቀረት እንችል ነበር ብዬ አስባለሁ። አሁን በተግባባንበት ልክ መግባባት ብንችል ኖሮ የአማራን ኮዝ ይዘን ወደ ጫካ ወጣን ማለት ነው። ጫካ ከወጣን ከተወሰነ ጊዜ በኋላ ይህንን የመጥለፍ ስራ ነው የተሰራው። ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የመያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ግንኙነት በማድረግ በአካል በመገኘትም ጭምር በአካል ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾችን፣ የቡድን እቃዎችን ነገሮች በማምጣት ትግሉን የመጥለፍ ስራ ተሰራ ማለት ነው። ቀደም ብዬ እንደነገርኩ የአማራም ወጣት ካነቁት ውስጥ ካደራጁት ውስጥ የመጀመሪያው ነኝ እኔ። አብሮኝ ሌሎች ጓዶች አሉ ግን አለውበት። ይሄንን ወጣት አንደኛ ኤክስትሪምሊ በመግፋት ይሄ ከጥያቄው ውጭ ሌላ ጥያቄም ጭምር እንዲህ ኮርነር የማድረግ ነገሮች ተፈጠሩ። ስለዚህ እነዚህ ነገሮች ትክክል አይደሉም። የዚህ የአጀንዳ ጠለፋውም የአማራን ህዝብ ጥቅም የሚጋፋ ብቻ ሳይሆን የሀገርም ሉዓላዊነት የሚያጠፋ ሆኖ ስናገኘው እዚያ ጋር በግልጽ ወደ ጠብ ውስጥ ገባ ነው ማለት ነው። የአማራ ህዝብ መቼ ነው ይሄ ጸብ የተከሰተ? ማትረሻ ሰሞኑኛ አይደለም መቼስ ነው አይደለም፣ ከአንድ አመት ይሆነዋል። ከዛም ትንሽ ፎቅ የሚል ይመስለኛል። ምክንያቱም ቦልድ የመጣው ከ2017 ጥቅምት አካባቢ ወር ጀምሮ ነው የመጣው። ከዚያ ጀምሮ ነገሮች ፊት ለፊት በተለይ ፖለቲከኛው በደንብ የሚያየው ነበር የነበረው። ከታች ያለው አባሉ ምኑ እስካሁንም ያልገባው ሊኖር ይችል ይሆናል። በአብዛኛው ግን አሁን ላይ ገብቶታል። በወቅቱ የነበረው ግን እንደዚህ የፖለቲካ ዌርነሳቸው የተሻሉ ነው የሚባሉ ሰዎች ምልክቶችን አይተዋል። ምክንያቱም አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። በኢትዮጵያ ላይ ከፍተኛ በደል የፈጸሙ በደርግ ሰዓትም ከዚያ በፊትም በነበሩ መንግስታት ትልልቅ የኢትዮጵያ ምሁራንን የበሉ ሰዎች ዛሬ ላይ የትግሉ ፊታውራሪ ሆነው መጥተዋል ማለት ነው። ስማቸውን ሜንሽን ማድረግ ይቻላል፣ አስፈላጊ አይደለም። ስለዚህ ይሄ ጠለፋ የአጀንዳ ጠለፋ የአማራን ህዝብ ችግር የሚፈታው አይደለም። የአማራ ህዝብ ችግር የሚፈታው ከዚያው ከራሱ ከውስጥ ነው። መረጋጋቱ የሚመጣ ሰላሙ የሚሰፍን ችግሩም ጥያቄዎች የሚፈቱት ከውስጥ ባለ ከራሱ እንጂ ከውጭ ባዳ በተአምር ሊሆን አይችልም። ስለዚህ እነዚህ ነገሮች መጡ። እንግዲህ የሻቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን ከኢትዮጵያ መንግስት ጋር ተደራረን ያሉ ነገሮችን በጠረጴዛ ዙሪያ ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር
መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል፣ ድርጅታችን ወደ ድርድር እንወስዳለን፣ ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሀሳብ አመጣንና አፋሕድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። መቼ ነው? 2017 ጥር ወር ላይ ነው። ከዛ በኋላ የሚቀጥሉ ነገሮች አሉ። ከዛ በኋላ ቀጥሏል። የሚቆም ነገርም አይደለም። ከዓለም አቀፍ ተቋማት ውስጥ ኢትዮጵያ ያለችው አፍሪካ ውስጥ ነው። አፍሪካ ዓለም ውስጥ ያለ ሀገር ነው። ከነዚህ ተቋማት ውጭ ልትሆን አትችልም። ነገ መንግስት ብትሆን እነዚህን ተቋማት ይዘህ ነው የምትሰራው። የገጠመን ቻሌንጅ ቀላል አልነበረም። ግን በዚህ ደረጃ በዓለም አቀፍ ደረጃ እውቅና አሰጥተን ወደ ድርድር ያመጣ ነው። ስለዚህ ከውስጥም ከፍተኛ ቻሌንጅ ነበረብን ድርጅቱን ወደ ድርድር ለማምጣት። ምክንያቱም የሻቢያ ጉትጎታ አለ። የሻቢያ ማማለያ መሳሪያ ስናይፐር፣ ብሬን፣ ጥይት ሲባል ያው አንተ ጫካ እስከወጣ ድረስ እነዚህ ነገሮች ያማልላሉ ተብሎ ስለሚታሰብ ያንን አሸንፎ ለመምጣት ከባድ ነበር። ማዕበል ነበር የነበረው። ሌላው የዚህ የመንግስት መዋቅር ውስጥም ሆኖ በባለ ሀብት ስምም ሆኖ ደግሞ የራሱን የባርጌኒንግ ፓወር የመፍጠር ነገሮች ነበሩ። ቻሌንጁም እዚያ ጋም ነበረው የነበረው። ሁለተኛ የአማራ ህዝብ ቋሚ ጠላቶች አሉ። እነዚህ የአማራ ህዝብ እውቅና እንዲኖረው አይፈልጉም። ጥያቄያችን እውቅና እንዲኖረው አይፈልጉም። ስለዚህ በጣም ብዙ ቻሌንጅ ነበር የነበረው። በዚያ ቻሌንጅ ውስጥ አልፈን በዚያ ማዕበል ውስጥ አልፈን በዓለም አቀፍ ተቋማት ፊት እንደምታስታውሰው በአፍሪካ ህብረት ፊት በኢጋድ ፊት ከመንግስት ጋር ተደራድረናል ማለት ነው። ድርድርን ላይ ማላገጥ፣ ድርድርን በአደባባይ ወጥቶ ድርድር የሚባል ነገር የለም የሚል አቋም ለፖለቲካል ኮሬክትነት እንኳን ሲባል መባል የሌለባቸው ነገሮች በአደባባይ የሚፎከርባቸው ገፊ ኃይል ስላለ ነው። ከኋላ ይህንን ካላላችሁ የሚል ኃይል ስላለ ነው እንጂ በህዝብ ስም የወጣ ኃይል ድርድር ላይ ይህን ያለ ያላግጥም ብለው የሚተቹ ሰዎች ነበሩ አስታውሳለሁ። አሁን አንተ ካልከው ጋር የመጀመሪያው ፊት ለፊት መጥተው ድርድር የሚባል ነገር በታምር አይታሰብም ምናምን ማጥፋት አለብን መግደል አለብን የጄኔራሎችን ቆርጠን ጎትተን ምናምን የሚሉ ፕሮፓጋንዳዎች የመጡት በመሪዎች ነው። እነዚያ መሪዎች ባክግራውንዳቸው ደግሞ የቲፒኤልኤፍ እና የሻቢያ ወኪሎች ናቸው። እዚህ ላይ አንድ ነገር መናገር እፈልጋለሁ። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉም አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛ እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። ስለዚህ እነዚህ ገፊ ምክንያቶቹ የነበሩት አጀንዳ ሰጩ የውጭ አካላት ስለነበሩ ነው። እኔ የኤርትራ መንግስት አሁን ብዙ ሰው እየተረዳው ያለው የኤርትራ መንግስት የኢትዮጵያ መንግስት ለመጣል ያለው ፍላጎት ብቻ የሚመስለው አለ። እኔ በዚያ ብቻ አይደለም ረዳው።
እውነታውም እሱ ብቻ አይደለም። ኢትዮጵያ እንድትዳከም ይፈልጋል። ኢትዮጵያ እንድትዳከም ይሄ የኤርትራ ብቻ አለ የግብጽም ጭምር ነው። ሌሎች ሀገራትም እንግዲህ ዓለም ላይ ያለው የኃይል አሰላለፍ የሚታወቅ ነው። እነዚህ የኃይል አሰላለፎች በአብዛኛው የአፍሪካ ቀንድ ላይ ቀይ ባህር አካባቢ ላይ ያሉ የሚድል ኢስት የኤዥያ እና ሌሎች ፍላጎቶች አሉ የምናውቃቸው ናቸው። እነዚያ ፍላጎቶች ከኃይል አሰላለፍ ጋር ነው የሚመጡ። ስለዚህ የኤርትራ መንግስት ካለው የኃይል አሰላለፍ የተወሰነውን ይዞ አፍሪካ ቀንድ ላይ የማተራመስ እና በተለይም ደግሞ ኢትዮጵያ ላይ ቂም የቋጠረ እስኪመስል ድረስ የአማራን ህዝብን በዚያ ደረጃ በመፈረጅ እንዳይወጣ ጥያቄው እንዳይከበር እና ተራ አተራማሽ ብቻ እንድትሆን በጥባጭ ብቻ እንድትሆን ነው የሚፈልገው እንጂ ተደራጅታ አቅም ፈጥረ ለሴንትራል ፓወርም አቅም እንድትሆን አይፈልግም። ስለዚህ በእነዚህና ሌሎች ምክንያቶች የኤርትራ ፍላጎት ድርድር ሳይሆን በንግግር በድርድር በዚህ ደረጃ በዓለም አቀፍ ተቋማት ፊት ክብር አግኝተህ እንድትደራደር ሳይሆን ተራ በጥባጭና ሽፍታ ሆነ ግን ደግሞ ለሱ አሁን ላይ የተነሱ ጥያቄዎች አሉ። እነዚያ ጥያቄዎች ጊዜ እንድንገዛለት ይፈልጋል። አንዳንድ መሪዎች እኮ ቦልድ ሊወጣው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለም አፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በአገር ላይ ስትቆምር ነው ባንዳነት። አንዳንዱ ገልብጦ ይናገረዋል። በሀገር ላይ የቆመር አገር እንድትዳከም እየፈለግ አገር እንድትበታተን እየፈለግና በጣም ብዙ ኢንሰርጀንሲ ነው ያለ አጠቃላይ በዚህ በአፍሪካ ቀንድ ላይ ከዚህ ከየመን ከሁቱ አማጺ ጋር በተያያዘ የአልሸባብ እንቅስቃሴ ያለ ከዚህ በዚህ በሳህል ቀጠና ይሄ የሳህል ቀጠና እንቅስቃሴ ከፍተኛ ስጋት ያለው ነው። ስለዚህ እነዚህ ኤክስተርናል ትሬቶች አሉ። ኢንተርናሊ ደግሞ እኛን በዚያ ደረጃ የተልኳቸው አጋር አድርገው ሀገር እንድትዳከም ፍራጃይል ስቴት እንዲፈጠር የመፈለግ ስራን ይሰራውና በዚህ ድርድር አንድ ትልቁ አፋሃድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነጋገርህን ላለመሸጥህ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን። አብረናቸው ምንሰራም ከነሱ ጋር ነውና ድርድርና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን የወጣ ነው። አንዳንድ ሰዎች ሻዕቢያ ሲፈጠርም የፈጠሩት አካላት ኢትዮጵያ ለማመስና ለማተራመስ ባላቸው ዘላቂ ፍላጎት ነው። ቤዚካሊ ያው የመጀመሪያው ግብጽ ነች። ይሄውን የቀጠለው እስካሁን ድረስም ሻዕቢያ ያን ሁሉ መሳሪያ ያን ሁሉ ሎጂስቲክ ማቅረብ የሚያስችል ምንም አቅም የለውም። ማንም ያውቃል። ህዝቡ በራሽን የሚያኖር መንግስት ነው። ይሄ የሚሰፈረው ከግብጽ እንደሆነ ይታወቃል። ይሄ ቀጥታ የግብጽ ኢንተርቬንሽን ነው የታወቀ። የግብጽ ፍላጎት ደግሞ ተጀምሮ እስኪጨረስ የራሳቸውን ህልውና ከኛ ጉስቁልና ጋር ስላያያዙት ኢትዮጵያ ማተራመስ ማመስ እርስ በርስ ማባላት መሆኑ የታወቀ ፍላጎቱ የሻዕቢያ እና ሻዕቢያ ጋር የማይቆም መሆኑ የታወቀ ይሄን አይነት ግንኙነት መፍጠር ቀጥታ ከሀገራዊ ጥቅም ጋር መጻረር አንተም ባልከው ደረጃ የሚገለጽ መሆኑ ፍለፊት አተነጋግሮ ነበር። በድርጅት ደረጃ እንነጋገራለን። ከዚህ ውጭ ከአፋሃድ ውጭ ያሉ ወንድሞቻችን አሉ።
እነዚያ ወንድሞች ጋር ተነጋግረ መግባባትም አችልም። አፋሕድ ውስጥ ካሉ አመራሮች ጋር ግን ከፍተኛ ክርክር እናደርግበታለን። አፋሕድ ሲጀምርም በኢትዮጵያ ብሔራዊ ጥቅም ስር ነው ሁሉም ነገር የሚከበረው የሚል አቋም ነበረው። እሱን ነው ይዘን የቀጠልነው። አፋሕድ የአማራ ህዝብ ጥያቄ በኢትዮጵያ ኮንቴክስት ውስጥ የሚመለስ እንጂ ከኢትዮጵያ ተገንጥሎ አገር መሆንም አይችልም። የአገር መሆን የማይችሉ ብሔሮች ጥራብት ላይ የመጀመሪያና ሁለተኛ ላይ የአማራና የኦሮሞ ህዝብ ነው። አገር መሆን አይችሉም። እኛ የወጣነው ደግሞ ለአማራ ክልል አይደለም፣ ለአማራ ክልል ብቻ አይደለም፣ ለአማራ ህዝብ ነው የወጣነው። ለአማራ ህዝብ ለኢትዮጵያ ህዝብ ብለን ነው እየታገልን ያለነው። የአማራ ህዝብ ደግሞ ሁሉም የኢትዮጵያ አካባቢዎች ላይ ተሰራጭቶ ነው ያለው። ስለዚህ ለዚያ ህዝብ ምናመጣለት ነገር ነው ካልኩሌት መደረግ ያለበት። አትሊስት በሰላም ወጥቶ የሚገባበት መንገድ እንጂ እዚያው ባለበት በኖረበት አካባቢ ላይ እንዲፈናቀል ሌላ ጠላት የመፍጠር እንቅስቃሴዎች ማድረግ የለብንም። አገር ሆናለሁ ካልከው ድሬዳዋ ያለው ሀረር ያለውን አዲስ አበባ ያለው ሌሎች ቦታ ላይ ያለውን የአማራ ተወላጅ ላይ አደጋ የደቀንክበት ነው። እዚህ ይህ አይነት አካሄዶች ጎጂዎች ናቸው፣ ማቹርድ ያልሆኑም ናቸው እና እነዚያ ግን በዚህ ደረጃ ይነግሯቸዋል። በቃ አገር ሆኖ እኛን አገር እንሆናለን። ቲፒኤልኤፍ በዚህ ደረጃ ነው ሬዲነሱ። እኛ እዚህ አማራ ክልል ላይ ስንበጠብጥለት እሱ ወደ ተሻለ ጥያቄ ስትራቴጂካል አጋር ፈጥሯል ከሻዕቢያ ጋር አገር የመሆን ምናምን ፍላጎት አለ። የትግራይ ህዝብ ግን ይሄን አይደግፍም። ሰሞኑንም እያየን ነው። በፖለቲከኞች ደረጃ በተለይ ቲፒኤልኤፍ በሚባል የፖለቲካ አንጃ በኩል ግን ያለ እዚህ ጋር እንዲያዝልኝ የምፈልገው ቲፒኤልኤፍ ውስጥ የነበሩ ግን ደግሞ ሀገራዊ ጥቅም ላይ ፍላጎታቸው ከሀገራዊ ጥቅም የማይጻረርና በኢትዮጵያ ሉዓላዊነት ላይ የማይደራደሩ አመራሮችንም አይተናል። ለምሳሌ እንደነ ጌታቸው ረዳ እንደነ ጻድቃን አይነት እና ሌሎችም የጦር መኮንኖች አሉ። በነገራችን ላይ አንድ ወታደር መለዮ የለበሰ ወታደር በሀገሩ ላይ ክደት ፈጽሞ አይታወቅም። አሁን ላይ ግን ግፊቱ ያለ ከኋላ ያለው ግፊት ግን በዚያ ደረጃ የአማራን ህዝብም ለማሳነስ አገር ሁሉ የሚል ቀልድ ጭምር ነው ይዘው የመጡ በሰነድ ጭምር አስደግፈው ማለት ነው። አሁን ይሄን ተቀብሎ ቀጥታ መተግበር ነው እንደው ምን ብሎ ያሳምኑታል? እዛው ያለውን ሳይል አመራሮቹ በግልጽ ተወያይተውበት ጥቅምና ጉዳቱን እንኳን ባያደርጉ ቢያንስ ይሄን መንግስት አብረን እናሸንፍላችኋለን እናንተ መንግስት ሆናላችሁ የሚል የፊት ለፊት መልስ ስለሚሰጧቸው በዚያ ተታለዋል። ለምሳሌ ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር። አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ የሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረዋሉ፣ የሻዕቢያ ጀነራሎችም አብረዋሉ። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን፣ ብቻ ማስገቢያ ኮሪደር ይከፈት። በዚያ ደረጃ ተግባብተው ነው የመጡ። ይሄንን ይዘዋት ነው ያሉ አመራሮች። ወደ ታች ቢያወርዱት ሰራዊቱ ላይ ይቀበል ይችላል፣ ጀኒውን የሆነው አይቀበልም። ግን ደግሞ ግልብ ይሄ ሶሻል ሚዲያ ላይ የተንጠለጠለ እውቀት ያለው ፌስቡክ ላይ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ያውቃሉ። ከስር ያለው ግን በአብዛኛው የማወቅ እድሉ አነስተኛ ነው። ዲያስፖራው ያለው ግንዛቤ ምንድነው? ዲያስፖራ እንግዲህ የተለያየ ፍላጎት ነው ያለው። በዲያስፖራው ከሚያገኛት ለፍቶ ከሚያገኛት ገንዘብ እየላከ ትግሉ ወደ ተሻለ ምዕራፍ እንዲሻገር የሚፈልግ በጣም ውስን አለ። በጣም ውስን ይሄኛው። በአብዛኛው ግን ተላላኪ ነው። በአብዛኛው የሻዕቢያ ተላላኪ ነው፣
የወያኔ ተላላኪ ነው። በአብዛኛው እነዚህ በተለይ ቲፒኤልኤፍ አገረ መንግስቱን ተቆጣጥራ በነበረችበት ወቅት የወጣት አደረጃጀት ምናምን እያለች በየቦታው በፎረም ስም በምን ስም እያሰባሰበች ክሊክ ፈጥራለች። ያ ክሊክ ነው የፈነዳው። አሁን ስታያቸው በእናቱም በአባቱም በምንም ምናምን ብለ አማራ ነው መልኩም እንትን ስሙም እንደዚያ ነው። ስሙም ያማራ ነው፣ ግን ነባራዊ ሁኔታውን የሚረዳ አይደለም ያለ። ሁለተኛ መኖሪያቸው ነው ጀስት ካላወሩ ካልዋሹ እዚህ ቦታ ላይ ተደመሰሰ፣ እዚህ ቦታ ላይ ጦርነት ተደረገ፣ እዚህ ቦታ ላይ ተማረከ ምናምን ካላሉ እንጀራ መቁረሻ ገንዘብ ያገኙ። ስለዚህ እነዚህ የእንጀራ ጉዳይ ነው። አንዳንድ ዩቲዩበሮች አሉ እንደዚህ ሳተላይት ቴሌቪዥን ከፍተውም ሲንቀሳቀሱ የነበሩ አሉ። ኖርማል መተዳደሪያቸው ይሄ ኢትዮጵያ ውስጥ ያለው ግጭት ነው። ባይፈጠር እንኳን ፈጥረው ማውራት አለባቸው። ቢኮዝ ከዚያ ነው የሚያገኙት። በዚህ ውስጥ እንግዲህ በሚያሳዝን ደረጃ የህዝብ ሰቆቃ አለ። የማይማር ታዳጊ አለ። መደበኛ የእናቶች ጤና እንክብካቤና ክትትል ማታረክ ነፍሰ ጡር ሴት አለች። ታሞ ሕክምና ቦታ ላይ መድረስ የማይችል ታካሚ አለ። ብዙ ነው ሰቆቃው እውነቱን ለመናገር እና ይህንን ሰቆቃ ምድር ላይ ያለው እውነታ ይህን እያዩ ላይምሮ አይከብድም? እናንተስ እዛ ሆናችሁ ይህን ትገነዘቡት ነበር? አዎ አሁን እኛ ፋድ እንደ ድርጅት ትምህርት ቤት እንዳይቆም ወስነናል። ትምህርት ቤት እንደውም አስተማሪዎችን በዚህ በስጋት ከአካባቢ የለቀቁ አስተማሪዎችን የእርሰ መምህር ስልክ እያሰባሰብን ስራዎችን ስንሰራ ነበር። በፎቶም በቪዲዮም ስላለ እኛ ፈቅርን ማለት ግን አጠቃላይ አማራ ክልል ላይ ትምህርት አለ ማለት ግን አይቻልም። በጣም ብዙ ከ60 ከ70% በላይ ትምህርት የተማረ አይደለም። መሰረተ ልማቶች ቆመዋል። የጤና ተቋማት ወድመዋል። መልሶ ለማቋቋም ጭምር አሁን ላይ ያ ቀጠና የስጋት ቀጠና ስለሆነ ረጅ ድርጅቶች ፍላጎት የላቸውም። ስለዚህ የመጀመሪያው ስራ ያን አካባቢ የአማራ ክልልን ከዚህ ከግጭት ቀጠና እንዲወጣ ማድረግ ነው። ትምህርት ቤቶች እንዲከፈቱ፣ ትምህርት ቤቶችም በተሟላ ፋሲሊቲ ስራቸው እንዲቀጥሉ፣ ሌሎች ተቋማትም በዚያው ደረጃ ስራ እንዲሰሩ የዓለም አቀፍ ተቋማትንም የፌዴራል መንግስቱንም ባለሀብቶችንም ጭምር አስተባብረ እነዚህን ስራዎች ለመስራት እዚህ አካባቢ ላይ ያለው ከዚህ ከስጋት ቀጠናነት መውጣት መቻል አለበት እና እሱ ስራዎች እየተሰሩ ይመስለኛል። እንግዲህ ይሄ የሰላም ስምምነት አንደኛው አቺቭ አድርገዋለሁ ብለን የተነሳንበት ነገር ቢኖር እነዚህ ነገሮች በተሟላ መንገድ የሚሰጡበትን ኢንፍራስትራክቸሩ ተመልሶ የሚቋቋምበት መንገድ፣ ተማሪዎች ወደ ትምህርት ቤት የሚሄዱበትን እና የመንግስት ሰራተኛው ያለ ስጋት የተንቀሳቀሰ ሙያዊ ግዴታውን የሚወጣበት አትሞስፌር እንፈጥራለን የሚል ነው። ትልቅ ተስፋም አለን። እዛ ስምምነቱ ላይ ከተናገርካቸው ነጥቦች ማድረሳው እርግጥ ነው ለንተና እውነት ነው፣ ግን አንተ በደንብ አንድ ላይ ያደረከው የሁሉም ጦርነቶች መደምደሚያ ድርድርና ስምምነት ነው። ቢዘገይም ቢፈጥንም ብለሃል። እውነት ነው። ግን ደግሞ ለአንተም ለፋድ ከፍተኛ አመራሮችም ፈተና የነበሩ ሰላማዊ ድርድር ውስጥ መግባት የሚለባቸው የሚለው ከውስጥም ከውጭም አንተ እንዳልከው እዛ ሜዳ ላይ ያሉት ብቻ ሳይሆን እዚህም ያሉት ጭምር አንዳንዶቹ ባልከው መሰረት ሰላማዊ ድርድርን ትልቅ አበሳ የማድረግ ቻሌንጅ ነው የገጠማችሁ። እንዴት ፈነቀላችሁ? ታውን እሱን በደንብ እንድታወራ ይፈልጋሉ። በወቅቱ በጣም ፈታኝ ነበር። ግን ስትወስን የምትወስነው የመጀመሪያው በሀገር ላይ ነው፣ በሀገር ሉዓላዊነት ላይ። ከዚህ በፊትም ዋጋ የከፈልኩበት ነው። እስከ ሶማሊያ ድረስ ይጫለው በግዳጅ ሰላም ለማስከበር ውጭ ዳርፉር ድረስ ይጫል። ስለዚህ ይህንን የሰራ ሰው ዛሬ ላይ በክህደት መንገድ ውስጥ ስሙ መጻፍ የለበትም። ስለዚህ ክህደትን የተፈጸመ በወቅቱ ቲፒኤልኤፍ ኮሎኔሎች አዋጊ ሆነው የቲፒኤልኤፍ ወታደሮች ደግሞ አብረው ከፋኖች ጋር ሆነው ነው ያን ስራ የሰሩት። 2 አመት ተደርጎ የማይታወቅ ነገር ነው። በዛን ቀን እንዴት በአንድ ቀን ወይ በአንድ ሳምንት ይሄ ነገር ተፈጠረ? ከዚያ በኋላ ስለምን አልቀጠለም? ግልጽ እኮ ነው። ስለዚህ ይህንን እውነት ለመናገር ከባድ ነው። በጣም ከባድ ነበር የነበረው። ውሳኔ መወሰንም ያስፈልጋል። በራስ ህይወት ላይ መወሰንም ያስፈልጋል። ግን ደግሞ እኛ ማለፍ አለብን። እውነት ተናግረ
እና የእውነት ኑረህ ማለፍ አለብህ። ማታልፍ ሀገር ግን መፍጠር መቻል አለብህ እና ከዚያው ከትግል ሜዳ ላይ የመከላከያን ዩኒፎርም ለብሼ ከነመለየው ለብሼ ፐርፐዝሊ ነው የተናገርኩት። እዚያ ጋር የነበረው ይሄ ሶሻል ሚዲያው ላይ የነበረው ሚስሊድ እያደረጉ ስለነበረ ህዝብ እያታለሉ ስለነበረ እውነታው ግን እሱ አይደለም። ጀስት እኛ አማራዎች በራሳችን ንቁም ነው። በራሳችን የማንም ጣልቃ ገብነት አያስፈልገንም ነው። መጥተው ሲዋጉልን እኮ ከኛ የሚፈልጉት ነገር አለ። ከኛ ወርቅ ምናምን ላይፈልጉ ይችላል ይሆናል። እኛ በጥባጭ እንድንሆን ነው የሚፈልጉ። እኛ ተራ ረባሽ እንድንሆን ነው የሚፈልጉ እንጂ ጎል ይዘህ የሆነ ነገር አቺቭ አደርጋለሁ ብለህ የአማራን ህዝብ ጥያቄም አስመልሳለሁ ብለህ ለዚያ ድጋፍ አይደለም የሚያደርጉልህ። እና ቅድም እንደተናገርኩት የተበታተነ ከቻሉ ማዳከም ከቻሉ መበታተን ኢትዮጵያን ካልቻሉ ግን ማዳከም መቻል አለባቸው። አሁን ያለው አሰላለፍ እዚያ አፍሪካ ቀንድ ላይ ያለው አሰላለፍና በተለይ ኢትዮጵያ አሁን ይዛው የተነሳችው ጥያቄ ለሻዕቢያ በጣም ስጋት ነው። የወደብ ጥያቄ አንስተናል። የወደብ ጥያቄ ቀይ ባህር አካባቢ የነበረው የፋይናንስ እንቅስቃሴዎች አሁን ወደ ሚሊተሪ እንቅስቃሴ እየተቀየሩ ነው። ዓለም ላይ ያለው ሁኔታም አሁን ሲዩቴብል ነው የወደብ ጥያቄያችንን ለማንሳት። ስለዚህ በሽግግር ወቅት የሄደ ነው፣ በስጦታ የተሰጠ ነው። በእኔ እምነት ኤርትራንም እንደ ሀገር እኔ እንትን አልሰጥም፣ እውቅና አልሰጥም። ይህን እዛው ሰራዊት ውስጥም ያለ ብቅ ታረግ ነው እናገራለሁ። ምክንያቱም በሽግግር ወቅት ነው፣ መንግስት አይደለም። ያኔ ሌጂቲሜሲ የለው፣ ህጋዊ ቅቡልነት የለው። በዚያን ወቅት የሄደ ነገር በሙሉ መመለስ መቻል አለበት። ህጋዊ ፕሮሰሱን ተከትሎ የሄደ አይደለም። ለዚያ ነው ጥያቄውም የተነሳው። ንቀት ነው፣ በንቀት ነው የተደረገው። ምንም አታመጡም ተብለንም ነው። ስለዚህ እኛ ደግሞ ምንም ማምጣት ደግሞ አለብን። አትሊስት ለዜጎቻችን ለልጆቻችን የሆነ ታሪክ ጥለን ማለፍ መቻል አለብን። አፍሪካ ቀንድ ላይ ካሉት አገሮች ውስጥ ላንድ ሎክድ የሆነች ኢትዮጵያ ብቻ ናት። ሌሎች በሙሉ ደረቅ ወደብም አላቸው። እኛ ያውም ኢሌጋል በሆነ መንገድ እና እንዲት አጥረን ብዙ ነገር ነው። በነገራችን ላይ ወደብ ሲኖርህ የውስጥ የሴኩሪቲ ሁኔታም ጭምር የተረጋገጠ ነው የሚሆነው። አሁን የሆነ ነገር ስታስገባ እያስመዘገብክ ነው። የምታስመዘግበው ነገር በሙሉ ወደ ጠላቶች ነው የሚሄደው። ምን አለህ ምን የለህም ይታወቃል። ወደ መኖሩ ግን እነዚህ ነገሮችንም ይቀርፋል። የውስጥ የሀገር ውስጥህን ደህንነትም ጭምር ያስከብርልሃል ከፋይናንስ ምንጩ በተጨማሪ ማለት ነው። ስለዚህ ይህንን ጥያቄ እንዳናነሳ የግድ የአማራ ፋኖ ወደ ድርድር መሄድ የለበትም። ወደ ተሻለ መዋቅር መሄድ መቻል የለበትም። አቅም እንዲኖረው አይፈለግም። በዚያ ደረጃ ብኩን አድርገው የህዝቡ ጥያቄም እንግዲህ ብዙ ዋጋ ከፍለንበታል። ይህን ሁሉ ዋጋ ከፍለን በዜሮ መቅረት የለብንም። በእጅ መስጠት መጠናቀቅ የለበትም። ወይም ደግሞ በመበተን መጠናቀቅ የለበትም። ክብራችንን እናስጠብቀን የህዝባችንን ክብር አስጠብቀን በዓለም አቀፍ ተቋማት ውስጥ ነው እንትን ያለውና ቻሌንጁ ቀላል አይደለም። ግን እኛ ጋር ያለው አቅምና ከፈጣሪ ጋር የህዝባችን ጸሎትም ጭምር ተደምሮ ነው ወደ ሰላም ስምምነቱ የመጣን። እዚህ ጋር አንድ ሊታወቅ የሚያስፈልገው ነገር የሰላም ስምምነትን የፈረም ነው። የሰላም ስምምነት ፈረምን ማለት ጥያቄዎቻችን በሙሉ ተመለሱ ማለት አይደለም። መጫወቻ ሜዳውን ነው የቀየር ነው። መጫወቻ ሜዳውን በጥይት በክላሽ በሌሎች የቡድን መሳሪያዎች አውዳሚ በሆነ የሰው ኃይሉን የሚያወድምብህ ማቴሪያል የሚያወድምብህ ኢኮኖሚህን የሚያወድምብህን ነገር ይህንን አዋጭ አይደለም። ሀገር እንትን ይላል፣ ይበትናል፣ ህዝብ ይጎዳል፣ ህዝብ ያበሳቁላል በሚል መጫወቻ ሜዳውን ወደ ንግግር ነው ያመጣ ነው። ወደ እስክሪብቶ ነው የቀየር ነው። ወደ ፓርላማ ነው ያመጣ ነው። አንዳንዱ ምን ጥያቄ ይዘውተ ምን ተመልሶልህ ሊልህ ይችላል። አንድ ሰው ያሉኝ ልንገርህ። እሺ አንተም በቅርብ የሚያውቁ ናቸው። አይ ቲንክ ዳርፉር ቆይተህ ስትመለስ የነበረህን አበል አሰባስበ ትውልድ አካባቢ ላይ ብዙ ነዳያንን የመርዳት ካህናትን የማቋቋም ስራ ሰርተሃል ይመስለኛል። ያን የሚያውቁ ሰው እንደ ሌሎቹ መኪና ልግዛ ቤት ልግዛ አይደለም ያለው። መቶዳን የረዳበት መታረዝን መራብንም ማየት የማይፈልግ ወጣት ነበርና በጭራሽ
ከአርሶ አደር ነጥቆ አርሶ አደሮችን አራቅቶ ትግልን የሚመርጥ ሰው አልነበረም ማስረሻ። እኔ የዛ ውስጥ መቆየቱ ነው እንጂ መውጣቱ አይደለም የሚገርመኝ ብለውኛል። ጥያቄዎቹ እንዲመለሱ ማድረግ የተሻለ ነው ብሎ መወሰን ለማስረሻ ሩቅ አልነበረም። ለማስረሻ ሩቅ የነበረው ልቁንም ያኛው ነው። እዛ ውስጥ መቆየቱ ነው የሚገርመው ብለውኛል። እንዴት ተባለ? ይሄንን ያው እውነት ነው፣ ግን ምንድነው አሁን ይሄ እዚህ መረዳዳቱ ምናምን ይሄ ለፈጣሪም ብለህ የምታደርገው ስለሆነ አስፈላጊ አይደለም። ከዚያ በተጨማሪ ግን እንደዚህ ቀውስ መፈልግ ሰው አይደለም። ቀውስ ችግር ሁልጊዜም ቢሆን ህዝብ ምን ሊያተርፍ ይችላል ብዬ ግን ካልኩሌት አድርጋለሁ። ጭንቅላት አለን ለሁላችንም። ጸጉር ብቻ አይደለም፣ ሀሳብ ማመንጨት አለበት፣ ሀሳብ ማምጣት አለበት። ሀሳቡ ደግሞ የትኛው ነው የተሻለ የሚለውንም ደግሞ ማመዛዘን መቻል አለበት። አሁን ላይ ትልቁ አደጋ ሶሻል ሚዲያው ነው። በጣም ትልቁ በቃ የአማራ ህዝብ ጠላት ብዬ እንትን ምለው አሁን ሶሻል ሚዲያው ነው። ያልተፈጠረውን ተፈጠረ ይላል፣ ምንም የሌለውን እንትን ያደርጋል። እንደ ሀገርም ይሄ የራሱ ልጓም ካልተበጀለት ሶሻል ሚዲያው ጠላት ነው። ስለዚህ እዚህ አካባቢ ላይ የነበሩ ዲስትራክሽኖች አንዳንዱ እየተናገረ በቴሌቪዥን እያስተማረ በጉባኤዎች በኮንፈረንሶች እየተናገረ ሰላም ለማምጣት ይሰራል። ጥሩ ነው። አቅም ያለው እንደኔ ያለው ደግሞ ራሱ በረሃ ወርዶ ሰላም ማምጣት አለበት ብዬ ደግሞ አስባለሁ። እኔ በዚያ ደረጃ ነው የሰራው። እዚያው ሁኜ አብሬ ተከራክሬ የተሻለውን ነገር መርጬ ነው ድርጅቱን ይዘን የመጣ ነው ማለት ነው። አፋሕድ ሌሎች እንኳን በጣም ብዙ ድርጅቶች አሉ። ፋኖ ውስጥ አንድ ሁለት ምናምን የምትላቸው በጣም ብዙ ናቸው። ይሄ ዋርሎርድ ተፈጥሯል። ዋርሎርዲዝም ደግሞ የህዝብን ጥያቄ ይመልሳል አይመልስም። የራሱ ንጉስ ነው። ራሱ እንደፈለገ ማድረግ ይችላል። የህግ ስራዎች አሉ። ዞሮ ይሄ ግጭት ለአማራ ህዝብ ያመጣለት ነገር የለም። ስለዚህ በግጭቱ መቆየት የለብንም። አስተያየት የሚሰጡ ሰዎች ከሚያነሱ ጉዳዮች አንዱ አሁን የውጫዊ ፍላጎት ሰርጎና ሰርጾ መግባቱ ሰፋ ያለ መከፋፈልን፣ መጣረስን እና መደበላለቅን አንተ እንዳልከው ደግሞ ከወታደራዊ እንቅስቃሴ ማትረፍን ያው ዞሮ ዋሎድነት የጦር አበጋዝነት ባህሪን የሚያላብሰው ይሄ ነው የሚል ሰፋ ያለ አስተያየት ይነገራል። ይሄን ታስተውሉ ነበር እዛ ያላችሁ? አዎ እንመክራለን፣ እንገመግማለን። በስራችንም ያለውን አደረጃጀት እንፈትሸዋለን። ይሄ ንጹሃን ማንገላታት፣ ዝርፊያዎች አሉ። ግለሰብና አፍነህ ዘመለ 1 ሚሊዮን 2 ሚሊዮን ብር ትጠይቃለህ ወይ ደግሞ የመንግስት ደጋፊ ነው ከተባለ በዚያ ደረጃ ወረስት በሆነ መንገድ ነቅሎ ሰውየውን በህይወቱ አንዳንዱ ራሱንም ያጠፋል። በዚህ ደረጃ እንዴት ነው የህዝብን ጥያቄ የምታስመልሰውስ? እንዴት ነው ሌላውን ሰው ላይ ስራ ሰርታ ማገትና መጥለፍ የትግሉ አካል ነው? በፍጹም ወንጀሉ ግን አለ። ወንጀሉ አለ። አሁን በጣም ብዙ ባለሀብቱ ይሄ ሚድል ክላስ የምትለው ባለሀብት ነጋዴው ምኑ አማራ ክልል ለቆ ወደ ሌሎች ክልሎች ተሰዷል። የተወሰነ መንገድ ኮንትሪቢዩት በማድረግ አይደለም ይታገታል፣ ገንዘብ ይቀበል እንትን ይላል። ወንጀሉ አለ። ለወንጀሉ ኃላፊነት መውሰድ የሚፈልግ ደፋር ሰው ግን አታገኝ። ይሄ ደግሞ የዋርሎርዲዝም ደግሞ ባህሪ ነው። ስትራክቸራል ስላልሆነ በዛም የራሱ ጉልቤ ነው ያለው። ለመጠየቅም አስቸጋሪ ነው እና በእንደዚህ መንገድ ህዝብን አታድነውም። ስለዚህ ከዚህ በተሻለ መንገድ ማሰብ መቻል አለብን። በብዙ ከተሞች የነበሩ መካከለኛ ነጋዴዎች፣ ከፍተኛ ነጋዴዎች ወጥተው እዚህ ገብተዋል እንዳልከው። ልጁ ይታገታል፣ ራሱ ከተገኘ ይታገታል፣ ቤተሰቦቹ ይታገታሉ፣ ገንዘብ ይከፍላል። ስለዚህ ሰፊ እንቅስቃሴ ነው ማለት ነው። ይሄ እገታ የተወሰነ የአንድ ሁለት ሰው ጉዳይ አይደለም። በሁሉም የከተማ አካባቢዎች፣ በሁሉም የተሻሉ አካባቢዎች ሁሉ ያለ ይሄ የተቀናጀም ጭምር ነው። አሁን ባህር ዳር አካባቢ ላይ የሚደረጉ እገታዎች ከውስጥም ጭምር አላቸው። ይሄ ቀኝ የሚል ትርጓሜ ይሰጠዋል። በዚህ በእኛ በፋኖ አደረጃጀት ውስጥ ቀኝ የሚል የመንግስት መዋቅር ላይ ያለ ትልቅ ፓወር ያለው ነው። ጥቆማው ከዚያ ይመጣል ማለት መኪና ጭኖ ሲወጣ ከዚህ ይነግራል። የሆነ ቦታ ላይ እንትን ይላል ማን ከማን ጋር የሚለው በእንደዚያ መንገድ
እና እኔ ይህን በስፋት እንሄድበታለን ከማስረጃዎች ጋር የት ቦታ ላይ ማን ታግቶ ስንት ብር ተቀበለ የሚለው የቅሬታው በእያንዳንዱ የፖሊስ ጣቢያዎች ላይ ይኖራል ብዬ ስለማስብ እሱን በሰፊው ከፊገሪካሊ ማቅረብ ያስፈልጋል ለህዝብም ጭምር። አዎ ይሄ ቀኝ ቅድም ማስተሊ ነበረ በጣም ቅርጽ ባለው መልኩ ያነሳው አንተ እዛ ሜዳ ላይ ካለነው ውስጥ ሰላማዊ አማራጭ መጠን ለሰላማዊ አማራጭ በር ከፍተን እንደመጣን ሁሉ እዚህም የዚህ አይነት ነገር ውስጥ የነበረው መጥራት አለበት ብለሃል። ቅድም ለመጥቀስ ሞክር ያለው ይሄ ከፍተኛ የሆነ የኃይል ማዛባት ፈጥረናል ስንል ከወረዳ ጀምሮ እስከ ፌደራል ድረስ የተያያዘ የጥቅም ሰንሰለት ያለው የፖለቲካ ፍላጎት ያለው የዚህ ከጀርባ ደግሞ እነዚህ የባዕዳን ሀገሮች ኢንተረስትና ክፍያ የተፈጸመለት አለ በብዛት አለ። ይህን በሚዲያ ተናግረው ብቻ ሳይሆን ለሚመለከተው አካል ጥቆማውን በመስጠት መስራት ያስፈልጋል። ያንን ጥቆማ ለመስጠት ሚዲያ ላይ ቀድሞ መናገር ላያስፈልግ ይችላል። ግን ይህ አደረጃጀት ግን አለ። ይህ አደረጃጀት አለ። ፈታኝ የነበረው ወደ ሰላም ስምምነት እንዳንመጣ ከፍተኛ ስራ ሲሰራ የነበረው አንደኛው ይሄ ነው። እዚህ መሀል ሀገር ላይ መንግስት ስልጣን ላይ ተቀምጦ መንግስት ስልጣን ላይ ይዟል። በራሱ አውቶሪቲ ባስኬደው ልክ አንተን እዚያው እንድትቆይ እንትን ያደርጋል። ያው መንግስት የተለያዩ መረጃዎችን ስለሚያገኝ በራሱ መንገድ እነዚህን ሰዎች የማስተካከል ስራ ይሰራል ብዬ ተስፋ አለኝ። ካልሆነ ግን የተያያዘ ፍላጎት ስላለ እንዲህ ቀላል የጥቅም የገንዘብ ምናምን ፍላጎት አይደለም። ትልቅ ስትራቴጂካል ፍላጎቶች አሉ። ስትራቴጂካል ፍላጎቶች አሉ። አገር የማፍረስ ነው። አዎ አገር የማንቀዝ ነው። አዎ አገር የማፍረስ ነው። አገር መቀጠል ካለባት ደግሞ በእኛ ውስጥ ሆና የሚልም በዚያ ደረጃ ናሮ ማይንድድ አለ። በዚያ ደረጃ አለ እና አሁን ሁሉም ቦታ ላይ ለምሳሌ ኦሮሚያ ክልል ላይ አማራ ክልል ላይ ብጥብጦች ብሔር ተኮር እና ሃይማኖት ተኮር ብጥብጦች አሉ። ዋና ሴሉ ህወሓት ነው። ዋናው ሴል ከዚያች የሚጠቀመው እሱ ነው። ግን ቲፒኤልኤፍ አመራር ኦሮሚያ ክልል የሆነ ወረዳ ላይ መጥቶ አይደለም ያንን ችግር የሚፈጥረው ወይ አማራ ክልል የሆነ ወረዳ የሆነ ዞን ላይ መጥቶ አይደለም ውስጥ ላይ ባሉ ክሊኮች ነው ያንን የሚያስፈጥረው። ከዚያ በኋላ አማራና ኦሮሞውን እሳት ማድረግ ነው የሚፈልግ። እሳት ማንደር ነው የሚፈልግ። እሱን አይሞቀውም፣ ዲያስፖራውን አይሞቀውም፣ ህዝቡን ነው የሚሞቀው። ግን ደግሞ ይሄን ኮንትሮል ማድረግ የማይችል ስርዓት አለ የሚለውን ደግሞ ማሳየት ይፈልጋል። በዚህ የሁሉ የግል ጥቅም መሀል ህዝብ መከራውን ያያል። ህዝባው መከራውን ያያል። ለህዝብ ብሎ መስራት ደግሞ በዚህ ወቅት ጀግንነት ይጠይቃል። ራስን አሳልፎ መስጠት ይፈልጋል። ምክንያቱም የተለያየ ማዕበል ነው ያለው። የሶሻል ሚዲያው ማዕበል ሌላ ነው፣ የጎጠኝነት ማዕበሉ ሌላ ነው፣ የተገንጣይ ብሔርተኞች ባህሪ ሌላ ነው። ይህን ሁሉ አሸንፈ ለመውጣትና ለህዝብ እና ለሀገር ሉዓላዊነት መቆም ላይ ትልቅ ድፍረት ይጠይቃል። አሁን አፋር ምን ራሱን እያጠናከረ ነው በሰላማዊ መድረክ ላይ እንደሚታወቀው የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በእኛ በኩል አቀባበላችን በተመለከተ አያያዛችን በተመለከተ እና የተፈራረምነው ውል አለ፣ ትልቅ ውል አለ። ዲዲአር የሚባለው ዲሞቢላይዜሽን፣ ዲስአርማመንት እና ሪኢንቴግሬሽን እነዚህን በተሟላ ሁኔታ ማድረግ ይጠበቅብናል። አሁን ኮሚቴዎች እንዲቋቋሙ እየገፋፋን ያለነው። ካምፖች ተዘጋጅተዋል፣ በየቦታው ላይ ካምፖች ተዘጋጅተዋል። ይሄ የሚመጣው ሰራዊት በካምፕ ይገባል፣ የመለየት ስራ ይሰራል። ራሱን አሰልጥኖ አፕግሬድ አድርጎ ካለው ከነባሩ የጸጥታ ኃይል ጋር ተቀላቅሎ ሀገራዊ ግዳጅ ይወጣል ብለን የምናስበው በዚያ መንገድ እንዲቀጥል እናደርጋለን። ወደ ቤተሰቡ መሰናበት አለበት የሚባለው ደግሞ በ20 በ30 ሺህ ብር የምታሰናብተው ዜጋ መኖር የለበትም። ሊያቋቁመው የሚችል ነገር ያስፈልጋል። ይሄ የክልሉ መንግስት ይመለከተዋል፣ የፌደራል መንግስት ይመለከተዋል፣ ዓለም አቀፍ ተቋማት ይመለከታቸዋል። ስለዚህ የዚህ የግብርና ሜካናይዜሽን
ተጠቃሚ እንዲሆኑ የማድረግ የተለያዩ የመሬት አቅርቦት ሌሎች ገንዘብም ደግሞ እየተደራጀ ራሱን ሊያቋቁምበት ቤተሰብ ሊመሰርትበት እና ራሱን ዜጋ ነው የትም ጥለው አይደለም በዚያ መንገድ ስራዎችን እየሰራን ያለ ነው ማለት ነው። እንደ ሰላማዊ የፖለቲካ ድርጅት ደግሞ በሰላማዊ ትግል ለመቀጠል ፖለቲካሊ መንግስት ምን ያህል የተደራጀ ነው? በቅርብ ጊዜ ስራ አስፈጻሚ እናዋቅራለን። አሁን የሚገባውን በሙሉ ከቦታ ካስያዝን በኋላ የስራ አስፈጻሚ እንትን ይላል። በህጋዊ ፓርቲነት የመቀጠል ስምምነት ላይ ስላለ ህጋዊ ፓርቲ ሆኖ በምርጫም ይወዳደራል። ለዘንድሮ ምርጫ ላይደርስ ይችል ይሆናል ሞስት ፕሮባብሊ። ለቀጣዩ ግን ራሱን አዘጋጅቶ መሪዎችና በህዝብ ዘንድ የሚመርጠን ምርጫ የሚነሳም ህዝብ ነው። ስለዚህ በህዝብ ዘንድ የተሻለ ተወዳዳሪ ሆኖ ለመገኘት ህጋዊነቱን አረጋግጦ ይቀጥላል ማለት ነው። አንተ ቅድም በተከስከው ደረጃ ለህዝብ ከተባለ የህዝብ ፍላጎት ማራመድ የሚያስችል ሰፋ ያለ ሰላማዊ ምህዳር መፍጠር ነውና ምን ትላችኋለህ? ማስረሻ ለማን ምን ትላለህ? ለሁሉም አንድ ነገር አይባልምና በየደረጃው ብታነሳው ደስ ይለኛል ብዙ አይነት ስለሆነ። መጀመሪያ ማነሳው በዚህ በመንግስት መዋቅር ውስጥ ያሉ ወንድሞቻችን መጀመሪያ ላይ ስጋት ፈጥሮባቸው ነበር የነበረው። በቃ ክልሉ ፈርሷል፣ ክልሉን ተቆጣጥረናል፣ የፌደራል መንግስቱን ተቆጣጥረናል የሚለው ፕሮፓጋንዳ ብዙዎቹን ፍራስትሬሽን ውስጥ ከቷቸዋል ታች ያለውን በተለይ። ስለዚህ በዚያ ፍራስትሬሽን ውስጥ ያለው አሁን እየወጣ ይመስለኛል። በዚያ መንገድም ነገሮችን ማስኬድ እንደማይቻል የተሻለው መንገድ በዚህ ክብርን ጠብቆ መደራደር መነጋገር ስለሆነ ይህንን ደሞኛ በር ስለከፈት የሀሳብ ልዩነትም ካለ ወደዚህኛው መንገድ ካልሆነ ግን እዚያም እዚህ መርገጡ ብዙ ጥቅም የሌለው በመሆኑ ራሳቸውን አረጋግተው የተሰጣቸውን ኃላፊነት በአግባቡ እንዲወጡ ለነዚህ ምክር መስጠት ፈልጋለሁ። ለያማራ ህዝብ በተለያየ ቦታ ላይ ራሱን የሚያነሳው ወደ ድርድር እንድንመጣ አስገድዶን የመጣ ነው ህዝቡም ጭምር። ስለዚህ የህዝባችንን ጥያቄ ማስመለስ መቻል አለብን። አሁን የተመለሱልን አሉ። ለምሳሌ በቀጣይ ደግሞ አብረን እየሰራን የምናስመልሳቸው አሉ። ትግል ውስጥ ነው የገባ ነው። አሁን ጥያቄ ቅድም እንደተናገርኩት ጥያቄውን የምናስመልስበት ፕላትፎርም ያኛው ሳይሆን የጫካው ሳይሆን በዲስኦቢዲየንስ የሚገለጸው ሳይሆን በዚህኛው መንገድ በመነጋገር ማስመለስ እንችላለን የሚለውን በመያዝ ህዝባችን አሁንም ቢሆን የሰላማዊ ትግሉን እና ሌሎች የቀሩ ወንድሞቻችን ላይ ጫና በመፍጠር የህዝብን ጥቅም የኛን ጥቅም ለባዕዳን አሳልፋችሁ አትስጡ፣ የሀገራችንን ክብር አሳልፋችሁ አትስጡ የሚለውን ቁጣም ጭምር ማሳየት አለበት ብዬ አስባለሁ። በሶስተኛ ደረጃ በጫካ ያሉ ወንድሞቻችን ከዚህ ከአፋድ ውጭ ያሉና አፋድ ጋር ሆነው ተቆርጠው የቀሩ በጫካ ያሉ እነሱ ወንድሞቻችን በተመለከተ በየተራ ከመሞት ውጭ የሚያተርፉት ነገር የለም። ህዝብ ከማሰቃየት ህፃናትን ሴቶችን ከማሰቃየት የዘለለ ትርፍ የለውም። ስለዚህ የተሻለው ነገር አሁን መነጋገር ነው፣ መደራደር ነው። የሻቢያ ጣልቃ ገብነት አንድ ጥያቄ ያስመልስ ሀገራችን እንድናጣ ሀገራችን እንዲበታተን ከማድረግ በዘለለ ከዚያም አልፎ አካባቢውን ቀጠናውን ከማተራመስ የዘለለ የሻቢያ ፍላጎት እስካሁን ኑሮት ማያውቁ ወደፊትም እንደዚህ አይነት አላማ እንደሌለው በሰሞኑ እንቅስቃሴውም ጭምር አይተናል። ንዴት ጭምር የተቀላቀለበት ነው። ከኢጋዳ ወጣቱ በምናይበት ሰዓት ትናንት ገባ ዛሬ ደግሞ ወጣ። ነገ የህፃን ጨዋታም ጭምር ነው ያደረጉት። ፍላጎታቸው ማተራመስ ነው እንጂ የራሳቸውን ዜጋም ጭምር በአግባቡ ጥያቄውን እየመለሱ ዲሞክራት የመሆን ፍላጎቶችም አቅምም አላማም ስለሌላቸው የዚህን ቡድን አላማ ደግሞ ኢትዮጵያ ውስጥ አምጥቶ እና በተለይም ደግሞ በአማራ ህዝብ ውስጥ አስገብቶ ለመቆየት የሚደረገው ሂደት አዋጭ ስላልሆነ መተው ተነጋግረው ተስማምተው በሰላማዊ መንገድ ችግሮችን የመፍታት ባህሉን ልምዱን እንዲያዳብሩ ጥሪ ማድረግ ፈልጋለሁ። መጨረሻ ላይ ሚዲያዎችን በተመለከተ ብዙ ጊዜ እነዚህ ሜንስትሪም ሚዲያዎች
የተሻለ ኃላፊነት አለባቸው እና ሚኒስትሪ ሚዲያው ላይ ብዙ ኃላፊነት የጎደላቸው ነገሮች አና ሶሻል ሚዲያው ላይ ግን ያለው ማዕበል አልቲሜትሊ ምንድነው የሚያሳካው ምንድነው የሆነ ነገር ስጽፍ አንደኛ በዚያ ነገር ሪስፖንሲብል መሆን አለብኝ ነገ ያስጠይቀኛል ብዬ ማሰብም አለብኝ እና ከዚህ ከተጠያቂነት በራቀ መንገድ ኃላፊነት በጎደለው መንገድ የሚሰሩ የዚህ የዩቲዩብ የቲክቶክ እና የፌስቡክ እንቅስቃሴዎች መገደብ መቻል አለባቸው የሚገድባቸው ራሱ ተጠቃሚው ነው እዚህ ቅድም ስናገር እንደነበረው እዚህ አፍሪካ ቀንድ ላይ ያለው ትርምስ እንዲህ በቀላሉ የሚቆምም አይደለም በተለያዩ ቦታዎች ላይ ግልጽ አሰላለፍ ይዘው ሀያላን ሀገራትም አፕሮች አድርገውና ስለዚህ በእኛ ፌቨር ይህንን አድቫንቴጅ መጠቀም ያስፈልጋል እንጂ የተለያየ ኢንሰርጀንሲ የተለያየ የሽምቅ የውጊያዎችን የተለያዩ ሀገር አፍራሽ ፕሮፓጋንዳዎችን እየተጠቀም ለዚያ ቤንዚንና ነዳጅ ያርከፈከብ ኢትዮጵያውያን ተቻችለው አብረው እንዳይኖሩ የሚያደርግ ከኃላፊነት ውጭ ሆኑ አጠቃቀሞች የሶሻል ሚዲያ አጠቃቀም መታረም አለበትና በዚህም ራሱ ግለሰቡ ሪስፖንሲብል ሆኖ እንዲሰራ አጥሪ ማድረግ ፈልጋለሁ ተዋረጋ ከበደ የአማራ ክልል መስተዳድር የሰላም ስምምነቱ ላይ ከተናገሩ ንግግር በጣም የማረሳው ይሄ ነገር ቅድም አንተ መጀመሪያ ቢሆን ነበር የሚሻለው ትክክለኛው ጊዜ ያኔ ካልሆነ ደግሞ አሁን ትክክለኛው ጊዜ ብለዋል እና አሁን ትክክለኛው ጊዜ የሰላም አማራጭ ነው ብለው ሁሉም ወገን እንዲሰማው የማድረግ ድምጽ ጎላ ብሎ መሰማት አለበት ያስባለሁ በዚህ ነገርስ ምን እየሰራችሁ ነው ጥሪዎችን ብቻ ሳይሆን ሰላም እንግዲህ የአንድ ቀን የሚዲያ ጥሪ አይደለም ኮንቲኒዩስ የሆኑ ስራዎችን የሚፈልግ ነው በአጋጣሚ ሰላም ነው ያጠናው እኔ ደብረ ማርቆስ ዩኒቨርሲቲ ፒስ ኤንድ ኮንፍሊክት ስተዲስ ነው ያጠናው እና የመጀመሪያ አለመግባባቶች ይፈጠራሉ እነዚያ ወደ ኮንፍሊክት ያድጋሉ ከኮንፍሊክት በኋላ ዋር ነው ጦርነት ነው ከጦርነት በኋላ ሌላ ታምር የለውም ዲክላይን ነው የሚያደርግ ግራፉ ወደ ፒስ ፕሮሰስ ነው የሚሄደው ወደ ሰላም ሂደት ነው የሚሄደው ዜን ፒስ አግሪመንት ነው የሚፈረሙ አሁን ጦርነቱን በማቆየትና ባለማቆየት ላይ ነው አሁን ጦርነቱን ብናቆይ ያማራ ምን ያህል ይጎዳል የሚለውን ማሰብ ነው ከዚህ በላይ አፎርድ ማድረግ ይችላል ያማራ ይሄን ጦርነት የመሸከም ትክሻ ይኖረዋል ወይ ነው አይችልም እሱን አይተነዋል በኢኮኖሚ ደቋል ባለ ሀብቶች የሉም ተሰደዋል ሶ ከሌላው ህዝብ ጋር ተወዳዳሪ ሆኖ መቅረብ አለበት ተወዳዳሪ እንዳይሆን ያደረግን በኢኮኖሚ ሽባ እንዲሆን ያደረግነው እኛ ነን ስለዚህ ከጦርነት በኋላ ሌላ ታምር ሊፈጥር አይችልም ዘጋ ያለ ወደ ሰላም ስምምነት ነው መሄድ ያለበት እንግዲህ እነዚህን ሂደቶች ሄደን ነው ወደ ፒስ አግሪመንት የመጣ ነው ማለት ነው ወደ ሰላም ስምምነት የመጣ ነው ማለት ነው የሰላም ስምምነት ላይ ስፖይለርስ አሉ አደናቃፊዎች አሉ ሰላም ስምምነት መጀመሪያም ሰላም ስምምነት እንዳይመጣ የሚፈልጉ ማለት ነው እነዚህ ፖለቲካሊ ኦሪየንትድ የሆኑ የፖለቲካ አጀንዳ የያዙ አካላት ዲያስፖራውና የተወሰኑ ቡድኖች አሉ እነዚህ ወደ ሰላም ስምምነት አይመጡም መቼም ቢሆን ስንለፈልፉ ለምብናድር አይመጣ ይሄ የዋር ኢኮኖሚ ላይ የሚሰሩ አሉ በቃ ፋኖነት ማለት መተዳደሪያ ይሆናቸው አሉ ገንዘብ ያገኛሉ ትናንት ምንም የሌለው ዛሬ የሆነ ነገር ሊኖር ይችላል የሆነ ከተማ ላይ ይተቀምበታል አይተቀምበትም ሌላ ነገር ሆኖ ማለት ነው ስለዚህ ዋር ኢኮኖሚ በዚያ ውስጥ ያለ ቲፒኤልኤፍ ውስጥ አሁን በጣም ያስቸገሩ ያሉት ማቹርድ የሆኑ ለሀገራቸው ለህዝባቸው ለትግራይ ህዝብ የሚቆረቆረውኮ የተሻለው መንገድ መርጧል ግን ደግሞ ከጦርነቱ የሚያተርፉ ወርቅ እየሸጡ ምን እየሸጡ ጋንግስተር የሆኑ አሉ እነሱ ናቸው ጦርነት 10 ጊዜ እየጎሰሙ ያሉት አማራ ክልል ላይም እንደዚህ ኦሮሚያ ክልል ላይም ከጦርነት አትራፊ ሸኔ ስላለ ነው በዚያ ደረጃ እነዚህን ማምጣት አይችልም እነዚህ ራሱ ህዝቡ ታግሎ ወደ ሰላም ያመጣቸዋል እኛ አሁን እየሰራን ያለነው ባይዝድ ይሆናል እውነት መስሎት ይወጣል ወይም ደግሞ
መጀመሪያ ስንወጣ ይዘነው የወጣ ነው ጥያቄ አሁን በዚያው ዲግሪ ልክ ያለም ይመስለዋል። በነገራችን ላይ እኛ ብልጡ ነን ወደ ሰላም ስምምነት ባንመጣ መንግስት ራሱ እኮ አጀንዳችን ቀምቶናል። ለምሳሌ የህገ መንግስት ጉዳይ የፌደራል የዚህ ሊንጉስቲክ ፌደራሊዝም መሆኑ ጉዳይ አሁን ምክክር ኮሚሽኑ ይዞት እየተንቀሳቀሰበት ያለው ነው። አጀንዳ ተቀምጠሃል ማለት ነው። የወሰንና ማንነት ጉዳይ እነዚህም ተይዘው ነው ያሉት። መንግስት በራሱ ይዟቸዋል። አጀንዳችን ቀምቶን ነው ያሉት። ከዚያ በኋላ ምን ብለህ ነው ህዝብህን እንትምታ ተዋጊን ከስር ያለውን የምታሳምን ምን ብለህ ነው? ከዚህም በከፋ ወርስ በሆነ መንገድ ደግሞ የባዕድ ቅድም በተናገርኩት የእነ ሻዕቢያና የሻዕቢያ ስትራቴጂክ አሊያንስ የፈጠሩ ታክቲካል ስትራቴጂካል አጋርም የፈጠሩ አካላት ትግሉን ጠልፈውታል። ስለዚህ በዚህ ተደናግሮ ያለው አካል ግን እንዲመጣ እንፈልጋለን። ኮንቲኒስ የሆነ ስራ ያስፈልገዋል። እንሰራለን። እኛ ብቻ አይደለን የሰላም ስምምነቱን የፈረምነው የክልሉ መንግስትና እኛ ብቻ አይደለን። ሚዲያ አካላት ከፍተኛ የሆነ ስራ ያስፈልጋቸው መስራት አለባቸው። ህዝቡ መስራት መቻል አለበት። ዓለም አቀፍ ተቋማት የፌደራል መንግስቱ ሁሉም በየድርሻው የበኩሉን ከተወጣ ግን በአጭር ጊዜ ያለው ግርግር ወደ ተሻለ ሰላም ይመለሳል ብዬ አስባለሁ። ቅድም ካልከው ውስጥ ለምሳሌ እዚህ ጋር እንደውም ያነበብኩት ነበር ቅድም በ2011-12 በፌደራል መንግስት ደረጃ በመንገድ መስክ ከተያዙት ፕሮጀክቶች ትልቁ በጀት የተመደበው ለአማራ ክልል ነበር። አስታውሳለሁ እኔ ሂደቱን ትዝ ይለኛል። ለለውጡ አንዱ ገፊ ምክንያት ከነበሩት እና ክልሉ ላይ ፊናንስ የነበረው የመንገድ ልማት ተብሎ ለአማራ ክልል ላይ ተጽዕኖ ነበረ የሚለውን ለማካካስ ከየትኛውም ክልል በበለጠ ለአማራ ክልል ተመድቦ ወደ 70 ወር 60 ምናምን ፕሮጀክቶች ዲዛይን ተደረገው ነበር። አይ ቲንክ 5-6 መተግበራቸውን አላቅም። ልክ ይሄ 11-12 ላይ ነው ባይዞ የ5 ዓመት እቅድ ሲዘጋጅ በሌላው መስክ እንደዚህ በመስኖ በምናምንም እነኚህን ጥግ በማድረስ ፋንታ መልሶ የአማራ ክልልን ህዝብ የሚጎዳ ዲዛይን እንዲሆነ ሌላ ባዕድ አካል ዲዛይን እንዲሆነ ጦርነት ውስጥ ሰታት ብሎ መግባት ስቲል እንደገና በዛ ስፖንሰር በሚደረግ መዋቅር ውስጥ ተጠልፎ መውደቅ የክልሉ መገለጫ ነው ብሎ የሚገመግሙ ሰዎች አሉ። በአመራር ደረጃ ከሆነ ስራ ተወጣት ሌላ የፖለቲካ ኃይል ደግሞ በዚህ ወጥመድ ውስጥ ሊወድቅበት የሚችል ድል ሰፊ እንደሆነ መገመት ቀላል ነው። ይሄንን በዚህ ደረጃ አስርጾ አንተ ያልከውና አጀንዳ መቀማስ ያልከኝ ነው። አጀንዳን ተባብሮ መፈጸም በሚለው ማሻሻል የሚሻል ይመስለኛል። ተባብሮ አጀንዳ ላይ ከተግባባ ተባብሮ አጀንዳ መፈጸም ነው አይደል? ማሰባሰቢያ ነው። አጀንዳ ላይ የሚያሰባስበ አጀንዳ ላይ ተሰባስቦ አብሮ መፈጸም ላይ ፍቃደኝነትና ይሁንታ መስጠት ከተቻለ ከዚህ በላይ ለአማራ ክልል ፌቨር የለም፣ ለህዝቡ ፌቨር የለም ያስባለሁ። የእናንተ ድርጅት ይሄን ያህል ምን ያህል ይገመገም ነበር የሚለው ማብራሪያ ማንሳት ደስ ይለኛል። አዎ አይ በግምገማ ወቅት እዚያ አካባቢ ላይ ያሉ ጥንካሬዎችን አታነሳም። ቢኮዝ ፕሮፓጋንዳም ስለሆነ ጥንካሬዎችን አታነሳም። በዋናነት ግን እዚያ አካባቢ ላይ አሁን አልተፈጸሙም የዚህ መንገድ ሌሎች ኢንፍራስትራክቸር መስኖ ትምህርት ቤት በከፍተኛ ሁለተኛ ደረጃ ትምህርት ቤት እንደዛ አይነት ቀን ነበር። አንዱ ጋፕ ያለበት ሰፊ ነው ተብሎ ብዙ ወደ ለመገንባት የታሰበበት ክልል ነበር። አዎ እዚህ ላይ ምንድነው የኔ አተያይ ነው። የኔ አተያይ የአማራ ክልል አካባቢ ላይ በለውጡ ያኮረፈ አካል ነበር። አሁንም የዚህ አካል ይመስለኛል የዚህ የሰላም ስምምነቱም ጭምር አደናቃፊ የሆነ እየሄደ ያለው ማለት ነው። የሰላም ሂደትም እንዳይኖር ጦርነቱም ግጭቱም እንዲቀጥል የሚያደርግ የዚያው ቼን ያለ ይመስላል በአንድም በሌላም መንገድ። አንደኛው እሱ ነው። ሁለተኛ የአቅም ውስንነት ይኖራል። እንደምታየው ከቅርብ ጊዜ ወዲህ ሚዲያ ያሹማል፣ ሚዲያ ያሽራል፣ አቅም አይታይም። ምንድነው ስትራቴጂካል እይታው ምንድነው? ሀገራዊ እይታው ምንድነው? በሀገር ሉዓላዊነት ላይ እና ህዝባዊነቱ እንዴት ነው የሚለው ከግምት ውስጥ አይገባም። ሚዲያ ላይ ግርግር ይነሳል። የሆነ ሰው ወይ አሹሙኝ ብሎም እሱ ራሱ እንትን ያደርጋል። በዚያ ደረጃ አጀንዳው እንትን ይደረግና ያ የፈጠረው ያ አቅም ውስንነት ያለባቸውን ሰዎች
ጭምር ወደ ቢሮአቸው የወሰዳቸው ይመስለኛል። ሁለተኛው እሱ ነው። ሶስተኛ ላይ እኛ ራሳችን አሁን አንዳንድ አመራር በተመደበ በሳምንቱ ወይ በወሩ ከፍተኛ ለውጥ ያመጣል ብለን ልንጠብቅ ኤክስፔክት ልናደርግ ትችላል። ኤክስፔክቴሽን አለ። ያ አልሆን ሲል የማዋከብ ነገሮች አሉ። የማዋከብ ነገሮች እነዚህ ነገሮች እነዚህ ሶስቱ ነገሮች ተደማምረው አማራ ክልል ላይ ያለውን በጀትን በአግባቡ ያለ መጠቀም ያለውን የሂውማን ሪሶርስም ያለ መጠቀም ነገሮች አሉ። ስለዚህ እነዚህ ነገሮችን በዚህ በስምምነቱ በጋራ እየሰራን እያስተካከል መሄድ አለብን ነው። በጋራ ለእንትና ብለምተው ሳይሆን በጋራ ግን ያሉ ስንኖቶችን እየቀረብክ የጋራ አቅሞችን እያሰባሰብክ የተሻለ ስራ በተለይ ህዝቡ በተወሰነ መንገድ የሰላም አየር የሚተነፍስበት መንገድ በአጭር ጊዜ እንዲኖር በቀጣይ ደግሞ የኢኮኖሚ ተጠቃሚነቱና የዚህ የኢንፍራስትራክቸሩ መልሶ የማቋቋም ጤና ጣቢያ፣ ትምህርት ቤት፣ መንገዶች እና ሌሎች ተቋማት ተመልሰው ጥቅም ላይ እንዲውሉ ከተገኘ በተሻለ መንገድ ካልሆነ ግን መጀመሪያ ላይ እንኳን ሲሰጡ በነበረበት አገልግሎት ልክ እንዲንቀሳቀሱ የማድረግ የጋራ ስራ መስራት አለብን። ክልሉ አሁን ጥሩ ቁመና ያለ ይመስለኛል። በየጊዜው ራሱን እያጠራ ከታች እስከ ላይ እየሄደበት ያለው ርቀት አይ ቲንክ አንዱ የእናንተ ሳቢ ኃይል ይሄ ይመስለኛል። አንዱ እናንተም ከውጭ ሆናችሁ የተገነዘባችሁት አሁን ክልሉ ላይ ያለው ቁመና መጠናከር ለእናንተም ኮንፊደንስ ይሆን ይመስለኛል። ትክክል ነው። እናንተ ጋር ያለው ቻሌንጅ እናንተ ጋር ብቻ የሚቀር አይደለም። ክልሉ ይፈተንበታል፣ ፌደራል መንግስት ይፈተንበታል፣ ሚዲያዎች ይፈተኑበታል። አገርን ማንቀዝ በቁሙ ማምከን የሚፈልግ ኃይል ከጀርባ ሆኖ ሲሰራ እንደዚህ ያሉ ውስጥን የማንቀዝ እንቅስቃሴ በስፋት ላይ ይመጡ በየደረጃው ያለው አካል ለራሱ ማጥራቱ ለሀገራዊ ጥቅም መሰረታዊ ጉዳይ ነው ያስባለሁ። ቅድም በስፋት ስታነሳ ለተለያዩ አካላት ጥሪ ያስተላልፋል። ህዝቡ ላይ ግን በጣም ከፍ ብሎ መናገር ያለበት ይመስለኛል። የአማራ ህዝብ ላይ የትም ቦታ ያለው የአማራ ህዝብ መልእክት ሊደርሰው የሚገባ ይመስለኛል በእናንተ በኩል። አዎ በክልሉ ላይ ያለውን በአካል በመገኘትም ጭምር ማወያየት አለብን ብዬ አስባለሁ። የአካል ውይይቶችን፣ ክርክሮችን፣ ሙግቶችን ማድረግ ይጠበቅብናል ብዬ አስባለሁ። ምክንያቱም በዚያ መንገድ ነው ህዝቡንም ስናደራጀው የነበረው። ስለዚህ በአካል እንገኛለን። ኮሚቴ እያዋቀርን ነው። በሁሉም አካባቢዎች ላይ እየተንቀሳቀሰ የተሻለው መንገድ ሰላም መሆኑን ከህዝብ ጋርና ከህዝብ ምን ይጠበቃል፣ ከኛ ምን ይጠበቃል፣ ከመንግስት ምን ይጠበቃል የሚለውን ነገር ፍሬም አድርጎ መውረድ ይፈልጋል፣ መስራት ይፈልጋል። እንሰራለን ነው። ከህዝባችን ጋር እንሰራለን። ህዝቡም ደግሞ በአዳራሽ በመገኘት በግል በመደወል እነዚህ ኮንፈረንሶች ላይ በመገኘት በጫካ ያሉ ልጆቹን መሳብ ወደ ሰላም ስምምነቱ እንዲመጡ የማድረግ እኛ የሰላም ስምምነት የፈረምነው አፋሕድ ብቻ አይደለም። እየተከራከርን ያለነውም እየተሟገትን ያለነውም ለአፋሕድ ድርጅት ብቻ አይደለም፣ ለሁሉም ፋኖች ነው ስምምነት የፈረምነው። አሁን ወደ ካምፖች እየገባ ያለውን በነገራችን ላይ ከሁሉም ነው። በቃ በፋኖ ስም የሚንቀሳቀሰው በሙሉ እየገባ ነው ያለው። ስለዚህ ህዝባችን በሁሉም ቦታ ላይ ያለውን የፋኖ አባል እየጠራ የሰላም መንገድ እንዲመርጥ ከዚህ በላይ በዚህ በጦርነት ቀጠና ውስጥ መቆየት እንደሌለበት እንዲያስረዳ ነው እንትን ማደርገው። በውጭ ያለው ማህበረሰባችን መሬት ላይ ያለውን እውነት ተገደንም ቢሆን መስማት ማወቅ አለብን ብዬ አስባለሁ። ማወቅ አለባቸው ብዬ አስባለሁ። ይሄ ሶሻል ሚዲያ ላይ የሚራገበው ወይም ደግሞ እዚህ ጋር ምንም ያልሰራውን እኮ ነው ይሄን ቦታ ተቆጣጣርኩ ብሎ እንትን ሲያደርግላቸው በዛች ሳንቲም የሚያገኛል። እቺን ካልኩሌት አድርጎ የሚሰራል። ዞሮ ዞሮ የአማራ ህዝብ ኤግዚት ስትራቴጂ የትኛው ነው? ኤግዚት ስትራቴጂ አትሊስት ሴፍ ላይሆን ይችላል። ሴፍ ኤግዚት ስትራቴጂውን ቀድመን ጥሰነዋል። ኦልሬዲ ወደ ጦርነት ወደ ግጭት ውስጥ ገብተናል። ከዚህ ከጦርነት ኤግዚት ስትራቴጂው ግን ምንድነው ነው? መውጫ መንገዱ ምንድነው ነው? እና ከዚህ በታች በሆነ አሁን ብዙ ቦታ ላይ ሞት ነው እየሰማን ያለን። እኛ ስናስተናግደው የነበረው ነገር ቢቀንስም ግን እሱ እየቀጠለ ማን ነው የሚያተርፈው?
እና ወደ ሰላም እንዲመጡ የውጭ ዲያስፖራው ከፍተኛ የሆነ ስራ ይጠበቅበታል። ዝም ብሎ ግለሰብ መሳደብ፣ ድርጅት መሳደብ፣ ሀገር መሳደብ ምን ይሄ ነገር በትውልድ የሚያስጠይቅ ነው። በታሪክም እንደ ቆሻሻ የሚያሳይ ነውና ይሄ ባይደረግ ችግሩን ለማቆም የተቀናጀ ቅድም ከውስጥ እስከ ውጭ ድረስ የተቀናጀ ስራ ያስፈልገዋል። ከውስጥ ስር ከመንግስት መዋቅር ጀምሮ እስከ ውጭ ድረስ የተቀናጀ ስራ ተሰርቶ እዚያም እዚህም የተቀመጡ የዚህ የጥፋት እጆች እየታረሙ በዚያ መንገድ መስራት አለብንና ህዝባችን ለዚህ እንደሚተባበረንም አምናለሁ። መጨረሻ ላይ ማነሳለህ እንግዲህ የውስጥ ጉዳዮቻችን በሰላማዊ መንገድ እየፈታን ለዋና ዋና ሀገራዊ ጥቅሞቻችን አብረን መቆም አለብን የሚለው ሁሉም ያስማማል። አሁን በዚህ ወቅት ደግሞ ሁሉም ወገን በቁጭት ከሚያነሳው ጉዳይ አንዱ የባህር በር አልባ ሆነን ተዘግተን ሆን ብሎ በተሰራ ሴራ ዙሪያችን ባህር ሆኖ ከባህር ተገልለን እንድኖር የተፈረደው ውሳኔ መቆም አለበት። በተሻለ አማራጭ የባህር በር አክሰስ ሊኖረን ይገባል የሚለው እንደ ሀገር እየተራመደ ያለ አቋም ነው። እሱ ላይ ባለፈው መልእክት ታልፍ ስለነበረ እዚህ ላይም ያለ መልእክት ማሳረጊያ ብናደርገው። እሺ ቅድም ለመግለጽ እንደሞከርኩት የዚህ የወደብ ጉዳይ ወሳኝ የህልውና ጉዳይ ነው። አፍሪካ አካባቢ ላይ እዚህ በተለይ እዚህ ሆርን ኦፍ አፍሪካ ላይ ያሉ አገሮች በሙሉ ወደብ አላቸው። በእነዚህ ወደቦች ላይ በጋራ የመልማት የፎሬን ፖሊሲ በዚያ ደረጃ ተንቀሳቅሰን ሊሆን ይችላል፣ እየተንቀሳቀስንም ነው። በዚያ ደረጃ ግን ናሽናል ኢንተረስታችንን ማስጠበቅ አንችልም። የግድ ወደብ ሊኖረን ይገባል። ከሴኩሪቲ አንጻርም ቅድም በተናገርኩት ልክ ከኢኮኖሚካል ቤኔፊቱም ከኢኮኖሚ ጥቅሙም አንጻር ወደብ የግድ ነው። የዚህን የወደብ ጥያቄ ለማንሳት ደግሞ ትክክለኛው ሰዓት አሁን ነው። ምክንያቱም አጠቃላይ የዓለም ላይ ያሉ እንቅስቃሴዎች ሀያላን ሀገራት ያሉበትን ሁኔታ ስለምናቅ መጥቀሱም አስፈላጊ ስላልሆነ አንዳንድ ጊዜ ከስትራቴጂካል አጋር ጋር አላስፈላጊ ነገሮች ውስጥ ስለሚያስገባ እነዚያን እንደ ጥሩ አጋጣሚ መጠቀም ዓለም ላይ ያሉ የፖለቲካል ዳይናሚክሶችን የወታደራዊ እንቅስቃሴዎችን በእኛ አድቫንቴጅ እየያዝ ጠይቀን ተከራክረን ከተቻለ በሰላማዊ መንገድ እንዲመጣ ምክንያቱም ህጋዊ ፕሮሰሱን ዊን በሆነ መንገድ ለሁሉም ሀገራት ለልማት በሚጠቅም መንገድ ነው የሚሆነው። ኤርትራንም አይጎዳም፣ ኢትዮጵያንም አይጎዳም። በዚያ መንገድ በሰላማዊ መንገድ እንዲያልቁ ነገሮችን ማስኬድ ያስፈልጋል። የውጭ ግንኙነቱ ይህን ይሰራል ብዬም አስባለሁ። ተደጋጋሚ የዲፕሎማሲ ጥረቶች መደረግ አለባቸው። ከእኛ እንደ ዜጋ ግን ለማንኛውም ግዳጅ ሬዲ መሆን ያስፈልጋል። ይሄ ብሔራዊ ግዳጅ ነው፣ ብሔራዊ ጥቅም ነው። በብሔራዊ ጥቅም ላይ ትንሽ ጥያቄዎችና ትንንሽ መኳረፎች ቢኖሩ እንኳን ከብሔራዊ ጥቅም በታች ናቸው። ስለዚህ የወደብ ጉዳይ የህልውና ጉዳይ ነው። መጠየቂያ ሰዓቱ ደግሞ አሁን ነውና በዚህ ደረጃ ሁሉም አጠቃላይ የኢትዮጵያ ህዝብ በየቦታው ያለው የሽምቅ ተዋጊም ሁሉም ቢሆን ቀልቡን ገዝቶ ለጋራ ለስትራቴጂካል ግባችን መንቀሳቀስ አለበት ብዬ አስባለሁ። ይሄ የወደብ ጉዳይ የመንግስት ጉዳይ አይደለም፣ ወይም ደግሞ የግለሰቦች ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ አጠቃላይ የህዝብን ጉዳይ ነው። እዚህ የሀገርህን ጉዳይ አሳልፈ ለግለሰብ የምንሰጥበት እንትንም የለም፣ ሎጂክም የለም። እዚህ ለጋራ ግባችን ለጋራ አላማችን ለስትራቴጂካል ቪው መንቀሳቀስ ያስፈልጋል። ወደብ ያስፈልገናል የሚለውን በዚህ እንዲያዝልኝ ይፈልጋል። አመሰግናለሁ። በጣም ርዕሰ የአፋድ ከፍተኛ አመራር የጊዜ ግስ እንግዳ ሆነ ለነበረን ቆይታ ከልብ አመሰግናለሁ። በዚህ ብቻ እናበቃም። እንግዲህ ወደፊት ብዙ ነገር ላይ እናወራለን ብዬ ተስፋ አደርጋለሁ። ለዛሬ ከልብ አመሰግናለሁ በጣም። እሺ እኔም አመሰግናለሁ።